ማስተዋል ይጨምርልህ እግዚአብሔር ይጨምርልህ እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም እበዱ ሲባሉ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያቸው ለመፈመስ ሰግጥ በሚባልበት ደድብ በሚባልበት አይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከቦሃል ቃሉን አልተጠቀምም ሰላሜን ነው የምፈልገው አለ አዎ ከሰላም የሚበልጥ የለም ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ ሰግጥ ፈምስ መሰግጥ መባለግ ምሸለምበት ዘመን ላይ ነው የደረስነው አበሻ በኪሱ ሞደሻ ነው ይዞ የሚዞረው ቀና ስትል እልው ቀና ስትል እልው ሰላም እንደምን አላችሁ ዛሬ እጅግ በጣም በሚገርሙ ሐሳቦች ነው የመጣነው እኔ ራሱ ወደ ቪዲዮ ስገባ ለመስራት ስገባ ራሱ በጣም ብዙ ቃሎች እያሳቁኝ ነበር ምክንያቱም አዶናይ የሰራቸው ስራዎች አልታዩአቸውም መጥፎ ሳይዶች ነው እየታያቸው ያለው ምክንያቱም መጥፎ ነገር ላይ መልከት እስከፈለገን ድረስ መቼም የሚታዩን መጥፎ ነገሮች ናቸው ይቅርታ አድርጉልኝና እዚህ ጋር አንዳንድ ቤት እምነት አካባቢ ላይ ራሱ ምን አደረገ ብሎ ለመጠየቅ እንኳን አልፈለኩም እኔ እዚህ ጋር ጥያቄ አለኝ ብዙ ሰው ሲሞት ብዙ ነገር ሲደርስበት ህፃን ወጣት አዛውንት ሲገደል ዝም ያሉ ሰዎች ዛሬ ምን ታይቷቸው ነው በዚህ ደረጃ መንጫጫትና ፓስተሩ እንደዚህ ሌላውም እንደዚህ ይሄ ነገር ከምን አንፃር ተመለከቱታላችሁ እኔ በጣም አስገርሞኛል ለማንኛውም ግን ቪዲዮዎች አሉ እነዚህ ጉዳዮች ላይ በጣም ትኩረት የሚያሰጡ ለምላሽ የሰጡ ቪዲዮዎች አሉ እነዚህን አብረን እየተመለከትን ቆይታ እናደርጋለን እስቲ ቻናላችንን አቅም እንዲኖረው ላይክ በማድረግ ሰብስክራይብ በማድረግ ጀምሩት ወደ ቪዲዮዎች ወስዳችኋለሁ አብራችሁን ቆይ እበዱ ሲባሉ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያቸው ለመፈመስ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው ተቃወሙት ሰግጥ ፈምስ መሰግጥ መባለግ ምሸለምበት ዘመን ላይ ነው የደረስነው የሆነ ነው ለእንትን ሰግጥ ለሃይማኖት ሰግጥ ግን ወርዱ እኮ ማለት ራሱ ወርዱ ራሱ ሰግጥ ጋጠ ወጥነትን እኮ ነው ለሰው ይሉንታ ቢስነትን እኮ ነው ወንድሜ አንድ ነገር ልንገርክ አዶናይን በዚህ ሰዓት ከግራ ከቀኝ ከኋላ ከፊት እየጮሁበት ያሉት እነማን እንደሆኑ ልንገርክ በሶሻል ሚዲያ የጦርነት ነጋሪት የብሔር ግጭት የሃይማኖት ጭቅጭቅ እንድትሰማ የሚፈልጉ ከዚህ ሐሳብ እንድትወጣ የማይፈልጉና አእምሮህን ተጠቅመ ወደ ተሻለ የሐሳብ ደረጃ ሄደክ ሰርተህ ማፍራት ወጥተህ መግባት የሚባለውን ነገር የማይፈልጉ ግለሰቦች ናቸው በቃ ሶሻል ሚዲያን የጦርነት ነጋሪት የሃይማኖት ጭቅጭቅ የብሔር ግጭት ምናምን ብቻ እንድንሰማበት የሚፈልጉ ሰዎች ናቸው ልንገርክ በግራ በቀኝ እንደዚህ ያጣደፉ ያሉት እነሱ ናቸው ለምን በቃ ሶሻል ሚዲያን ለምን አቅጣጫውን ቀየረ ማህበረሰቡ እኛን ማዳመጥ ተወ ትኩረት ሁሉ ወደሱ ሆነ የጦርነት ነጋሪታቸውን የብሔር ግጭታቸውን የሐሰት ፕሮፓጋንዳቸውን የሚሰማላቸው አጡ በቃ ሌላ ሰው እኮ አይደለም እነዛ ሰዎች ናቸው ንቃ ወንድሜ አሁንም አእምሮህን ተጠቀም አእምሮህን እንድትጠቀምበት ልጁ ይሄ አእምሮህን እያነቃህ ነው ያለው ንቃ ዛሬ ንቃ ወቅበት እነሱን አትስማ ሰግጥባቸው ወንድሜ ሶሻል ሚዲያን ብዙ አመት ተቆጣጥረውት ነገሩን ጦርነት ነጋሪት የብሔር ግጭት ወንድሜ ጋር ተስማምቼ እንዳልኖር እህቴ ጋር ተስማምቼ እንዳልኖር ነገሩን ዛሬ ግን ሰግጥባቸው ሰግጥ አንሰማ ለዓላማችን እንቆማለን ወንድሜ ንቃ እነሱ ናቸው ዛሬ ከአራቱም አቅጣጫ በግራ በቀኝ ከኋላ ከፊት ማለት ያዙት ሰግጥ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት ያገዘንና ህይወታችን እንዴት እየቀየ ይሄንን ቪዲዮ ለአዶናይ ያድርሱልኝ ወይም ደግሞ ሜንሽን አድርጉት ማለት ነው የኔ ወንድም አንድ ነገር ልንገር ምናልባት ከጠቀመህ ማለት ነው ምን አይነት ሰው ነኝ መሰለክ የሆነ ነገር ሳደርግ ወይም ደግሞ የሆነ ነገር ስናገር ከሰዎች ጋር ባለኝ ግንኙነት ያሰብኩትን ነገር ወይም ያደረኩትን ነገር ለሰዎች ሳስረዳ በጣም
ረጅም ሰዓት ነው የማወራው። በቃ ሰዎች የሚረዱኝ ስለማይመስለኝ እንደዚህ ማለት ፈልጌ እኮ ነው እንደዚህ ለማድረግ እኮ ነው እያልኩኝ በጣም አስረዳለሁኝ ማለት ነውና ከሐሳቤ ጋር እንዳይተላለፉ ብዬ ማለት ነውና የሆነ ጊዜ ላይ ምን አነቀኝ ውስጤ ያለውን ነገር ለማስረዳት ብዬ በጣም ራሴ በቃ ኢነርጂን ሳባክን ስጋጋጥ በጣም ዋጋ ስከፍል አየሁኝ ለዛ ነገር ሳላቅ ሰዎች እንዲረዱኝ በሚል ስሜት ውስጥ ተጠምጄ ማለት ነውና ሰዎች ደግሞ በባህሪያቸው መረዳት የፈለጉትን ነው የሚረዱት። አንተ ምን ማለት እንደፈለክ እንኳን ምንም ቢገባቸው እንኳን እነሱ ግን መስማት የፈለጉትንና መረዳት የፈለጉትን ነገር ነው መዘውም የሚሰሙትን መዘውም የሚረዱትና እኔ ምን አየሁ ዛሬ እንኳን ከነጋ 2 ጊዜ ሰዎች እንዲረዱክ ባለ ሐሳብ ላይ ስታስረዳ ይሁን ማስረዳትክ ምንም ጥያቄ የለም መልካም ነገር ነው። ምክንያቱም ኮንቴንትህም ነው። ግን የሆኑ ሰዎች ሚዲያ ላይ ያሉ ሰዎች እየተነሱ የሆነ ነገር ካንተ ተቃራኒ ሆነው ሲናገሩ ስታይ ምናምን ወተን ኖ ሐሳቤን ተረዱኝ እኔ እኮ እንደዚህ ማለት ፈልጌ ነው ምናምን አትበላቸው። ስላልተረዱህ አይደለም ባይዘው መረዳት ስላልፈለጉ ነው እና መስማት የፈለጉትን ነው የሚሰሙት። ሲቀጥል ደግሞ ካንተ ተቃራኒ መሆን ደግሞ ለነሱ አቴንሽንም ነው። ገብቶሃል አይደለ? ስለዚህ ሰዎች መረዳት የፈለጉትን ስለሆነ የሚረዱት እነሱን በማስረዳት ጊዜህን አታባክን። ግን ያለኸው ነገር አንተ ውስጥ ያለው ነገር ልክ ነው ወይ ያልኩት ነገር እኔ ጋር ሲታይ ልክ ነው ወይ ይሄን ብቻ ነው ማወቅ ያለብን። ልክ እንደሆንክ ከተሰማ እግዚአብሔርን የማያሳዝን ያልሆነ ነገር ይሁን እንጂ ምንም ነገር አድርገው አውራው ተናገረው እንደዚህ አይነትን ሐሳብ ካንተ በላይ የሚያንጸባርቅ የለም። ግን አንዳንድ ጊዜ ሳናስበው በሰዎች እንጠመድና ራሳችንን በጣም ስናደክም እንገኛለንና እንደዚህ አይነት ስሜት ያዩብ ስለመሰለኝ ነው ከጠቀመህ ብዬ ነው። ሜቢ አመሰግናለሁ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ይባኑ ያላችሁት የጠላችሁት የወቀሳችሁት ወጣት ግን ይሄን ነበር ሲያደርግ የነበረው። እናንተ ሄዳችሁ እነዚህን ሰዎች ተመልክታችኋል ወይ? ሄዳችሁ አጥናንታችኋል ወይ? ምን ውስጥ ነው ያሉት ወይ ብላችኋል? እውነት ለመናገርና በጣም ቅስም የሚሰብር ነገር ነው አንዳንድ ቦታ ላይ የሚነገረውና ይሄን ነገር አይታችሁታል? በጥቂቱም ቢሆን ለማስታወስ ሞክራችኋል? ምን አለ እንደዚህ አይነት ሐሳቦች እንደዚህ አይነት ድርጊቶች ሲደረጉ እንኳን ሰፖርት ማድረግ ባትችሉ ዝም ማለት ብትችሉ እና እኔ በዚህ ደረጃ አጀንዳ አድርጎ መነሳት ምን አይነት ነገር ነው? እባካችሁ የምታውቋቸው ካሉ ይህን ቪዲዮ አድርሷቸው ይመልከቱትና ራሳቸው ምላሽ ይስጡበት። በጣም ያማል። ስቲል እንደዚህ ይሆናል ብዬ አላሰብኩም ነበር። እስቲ ሌሎች ቪዲዮዎቻችን ተመልክተን እንመለስ። በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆም። ዛሬ እንግዲህ እኔ በድጋሚ ስለ አዶናይ ላወራ ነው። አሁንም ያየሁትን በሱ ላይ ያየሁትን ድንቅ ማስተዋል፣ ብልጠት፣ አስተዋይነት፣ ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖርኝ እመኛለሁ። ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም። በግማሾቻችሁ በኢትዮጵያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችኋላችሁ። ጀግንነት ዝቅ ብሎ ማሳለፍ ነው። የሚመጣውን ንፋስ ሁሉ ዝቅ ብሎ ማሳለፍ ነው ወዳጄ። አሁን ደግሞ እንግዲህ የኢትዮጵያ ሕዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ የሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅምኝም ወርዱ። በዛ ውስጥ ግን መጠቀም የፈለገውን ኦሬዲ ተረድቼው ነበር ልጁን። በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም። ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን። ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ኤኒዌይስ አሁንም ቴንክ ዩ እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም። ምክንያቱም ምን ብለው መጡ? ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ? ትውልድን የሚያጠፋ ስንት ነገር አለ። ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው። ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው። አዶናይ መጥቶ ሰግጥም ዓለም አላለም የሚቀይረው ነገር የለም። ምርጫ ነው ህይወት። እሱ ሰግጥ ያለው በቲቪት አይደለም። ሰግጥ ያለው በዱርዬነት አይደለም። ስራ በቃ ግግም ብለህ በያዝከው ነገር ማንንም ሳትሰማ ፎከስ አድርግ ነው። በርታ ነው። ለማንም አቴንሽን ሰጥተህ አትውደቅ ነው ሜሴጁ። እና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን። ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ። ታናሽ ወንድማችን ነው። አሁንም እግዚአብሔር ማስተዋል ይጨምርልህ፣ እግዚአብሔር ይጨምርልህ። እንዲህ ነው
ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም ቃሉን አልጠቀምም ሰላሜን ነው የምፈልገው አለ። አዎ ከሰላም የሚበልጥ የለም። ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ። እኔ እንደውም ከዚህ በኋላ ማለት ነው እንደ ምንድነው ይባለው ርቀትህን ጠብቅ። ሰዎች በብዙ መንገድ ከፖለቲካ ጋር ከሀገር ጋር ከሆነ ነገር ጋር አነካክተው ገና ሁለት እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ። አይ ኖ ዩ አር ሶ ስማርት። ብለጣቸው፣ አሁንም በስማርትነት ብለጣቸው፣ በዋይዝነት ብለጣቸው። እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው። እኛ ብዙ ነገራችን ገና ነው። አገራዊ ያደረጋችሁት ነገሩን አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይንም ማቆ እንደናንተ ነው። ሶሻል ሚዲያ ላይ ግን ከሪያሊቲ አንፃር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋችኋል። ወደ ፖለቲካውም እንትን ጋር ሄደ እንትን ጋር ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ። ሂስ ሶ ዋይዝ እግዚአብሔር አይምሮውን ይባርክ። አሁንም የኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ ይዘው የሚዞሩ እዛው ስልጣኔ ሰርቶ እንትን ማለት ቦልድነስ፣ በራስ መተማመን፣ የራስን መሆን ኃጢያት ነው በእኛ ሀገር። በቃ ተልመጥምጠ ባህሌ ሀገሬ ምናምን ሽሮዬ እንጀራዬ እያልክ አበሻዬ ምናምን እያልክ አስመስለ ስትኖር አበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው። ሰግጥ የሚለው ወርድ መጠቀም ኃጢያት ከመሰላችሁ ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና ሂድ ገስግስ። እግዚአብሔር መንገድን ያቅናልህ። በእውነት የክፉ አይን ካንተ ላይ ይጋረድ። ሊያስበሉት ነው የተነሱት ብዙዎቹ ሚዲያ ከፍተው ስለሱ ያወራሉ። ልጆቻችሁ በሱ ደረጃ ቢታወቁላችሁ፣ ወንድሞቻችሁ በሱ ደረጃ ቢታወቁ ይሄን አታረጉም፣ እንደዚህ አትከፉም ነበር። ሁሉም የራሱ ወንድም የራሱ ልጅ ብብቱ ስር ደብቆ የሰው ወንድምና የሰው ልጅ ላይ ጉድጓድ ይቆፍራል። ምሕረት ያርግላችሁ እግዚአብሔር። እንደው ከሰማይ የከፈተለትን በረከትና ህይወቱ ላይ እንዲኖረው እንዲሰራው የተጻፈለትን መኖሩ አይቀርም። ሰው እንኳንም ተውከው። ይሄ ከሆነ ችግሩ እኔም ሰግጣለሁ። መሰግጥ ማለት ሁለት ስራ ሰርቶ ሀብታም መሆን፣ የራስ ካምፓኒ መክፈት፣ የራስን ኑሮ ማሻሻል ነው። ለኔ እሰግጣለሁ። እንደውም ከዛሬ በኋላ ቃሉን እኔ ወስጄዋለሁ። ይመች ብለጣችሁ። አሁንም እግዚአብሔር ዋይዝ ያርግ። መድኃኒዓለም እሱ ዋይዝ ያርግ። ጭንቅላት አይምሮህን ይክፈትልህ። አሁንም የሰማይ ሰማያቶቹ መስኮት ይከፈቱልህ። ያገኘው ሁሉ ይውደድህ። ያገኘው ሁሉ ይቀበልህ። ያገኘው ሁሉ በፍቅር ይውድቅ ይበል። የሰማይ መስኮት በሁሉ አቅጣጫ ይከፈትልህ። ማንንም አይቅደምህ። የሮጣ አይደለም የሚቀድም ቅን የሆነ ነው። የልብህን ቅንነት አይቶ እግዚአብሔር በአራቱም አቅጣጫ ከሚወረወር ክፉ ፍላጻዎች እግዚአብሔር ይጋርድ፣ በደሙ ይሸፍንህ። በጣም ነው የምታሳዝነኝ እንደ ታናሽ ወንድሜ ማለት ነውና ከአይን ያውጣ፣ ድብቅ ቀበል። በቃ ይሄ ነው እኛ ሀገር ውስጥ ኤኒዌይስ አይ እኔ አሁን ስላልካቸው ጉዳዮች የቲክቶክ አካውንትም ስለሌለ ነገሩንም ስለማላቅ አልተከታተልኩትም፣ አላውቀውም። እና ዓለም ቀልጧል እኮ ኢንጂነር ይልቃል። ቲክቶክም አይደለም በዋናው ሜንስትሪም ሚዲያዎች ዋናዎቹ ሚዲያዎች ጭምር ነው አንድ መሰገጥ መደደብ ትልቅ ነገር ነው ብሎ የመጣን አንድ ጀብራሬ የሸለመች ሀገር ሆናለች ኢትዮጵያ። ሸልማለች። ያው ይሄ ጉዳይ ትኩረት እንዲሰጠው ተፈልጓል። አሁን ደግሞ እነ ሰራዊት ፍቅሬ ሳይቀሩ ትልልቅ አርቲስቶች የሚባሉ ይህን ልጅ ይዘው በመላ ኢትዮጵያ ሊዞሩ ነው። ምን አደረገ ብትል ምንም አይደለም፣ ድድብናን ያሳወቀው ኢንጂነር ይልቃል እና ልደቱን እኔ በፖለቲካ እውቀታቸው በጣም ነው የማደንቃቸው። በጣም የተማሩ ሰዎች ናቸው፣ ያውቁታል፣ ፊልዳቸውን በደንብ ያውቁታልና አውዱን ያውቁታል። የሚወራና የማይወራውን ስለሚያውቁት እንጂ ስለ አዶናይ ሳያውቁ ቀርቶ ነው ብዬ አላምንም። አንተ ግን ያገኘኸውን በቃ ይሄኛው የኢትዮጵያን ስም ሊያጎድፍ ይችላል ብለህ ባገኘኸው ርዕስ በተለይ ትግራዊ ያለ እኔ ንገርህ፣ አንተ የበቃኸኝ መለስ የሞተ ጊዜ ስቱዲዮ ውስጥ ፓሪ ያዘጋጃችሁ ጊዜ ነው። የትግራይ ጦርነት ጊዜ እንዴት አድርገህ ስታሳልጠው እንዴት ስትዘግብ እንደነበረ፣ ከዛ እንደገና የፕሪቶሪያ ስምምነት ሲፈጸም ደግሞ ለምን አላለቁም ለምን ተስማማላችሁ ብለህ ነው ተመልሰህ ግልብጥ ብለህ እንደገና የመንግስት ተቃዋሚ ሆንከው። ሰምሃው ከትግራይ ህዝብ ጋር ልዩ ጥላቻ አለ። እስከ ዛሬ ኦልሞስት 40 ዓመት እንግዲህ 4 መንግስት አልፏል። ሁሌ ተቃውሞ ነው። ኢትዮጵያን ስትወቅጥ ምንም አይነት መንግስት ቢመጣ አንተ ይሄ የተቃውሞ ዘገባ ዜና በዛ ላይ ነው በጣም የተሰጠኸው። አዘጋገቡ ላይም ቃል አመራረጡ ላይም በጣም የተሳካለ ነገር ስለሆነ አይ ዶንት ቲንክ ከዚህ የተሻለ ስራ ይኖርሃል፣ ፊልድ ይኖርሃል ብዬ አላምንም። ስለዚህ የተገኘ ነገር ሁሉ ወደ ፖለቲካ አይወሰድም። ኦኬ፣ ይሄ አንድ ፍሬ ልጅ ነው፣ ልጅህ ይሆናል። ልጅህ ማለት ነው። ጀብራሬ ማለት እንግዲህ ጀብራሬ ማለት አንተ ነህ። 40 ዓመት ሙሉ ስትንጀባረር ያለህ እዚህ ሚዲያ ላይ
ሽልማት ያልከው ደግሞ ኢትዮጵያ ሸልመዋለች የምትለው እንዴ? ቲክታክ የኢትዮጵያ ነው እንዴ? ቲክታክ አዋርድ እኮ ነው የተሸለመው። እነ ሰራዊት ፍቅሬ ደግሞ ተጋባዥ እንግዳ ናቸው። ቲክታክ ዓለም አቀፋዊ ነው። የሰውን ስም ለማጥፋት የማትፈነቅለው ድንጋይ የለም። ድንጋይ ራስ ስለሆንክ ማለት ነው። ደደብ ማለት አንተ ነህ። አንተ ስለተሳደብክ መቼም የኔን ስድብ መቀበል አያቅትም። 40 ዓመት ሙሉ እየሰገጥክ ያለ ሰገጤ ደደብ። እንግዲህ መሰገጥ ማለት መደደብ ማለት ከሆነ አንተ ነህ። በጣም ያሳዝናል በዚህ ደረጃ ትኩረት ማግኘቱና የሆነ ለመቃወም ሁላ ከፖለቲካው ሳይድ ከቤተ እምነት ሳይድ በየትኛውም ሳይድ እሱን ለመቃወም መነሳታቸው እጅግ በጣም አስገርሞኛል። በእርግጠኛ ያለውን እና ፊት ለፊት ያለውን ነገር ነው እየተረዳው ያለሁት። በምንም አይነት ቦታ ላይ የሆነ ነገር ሲሰራ ያልሆኑ ሳይዶች ይኖራሉ። ያ ማለት የሰግጥ ቻሌንጅ ወይም ደግሞ ይሄ ነገር ሲደረግ ባልሆነ ሳይድ የሚሰግጡ ጥሩ ላልሆነ ነገር የሚሰግጡ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ያን ነገር ሲያደርጉ በህግ ደረጃ መጠየቅ በቃ ልጅ እኮ ለመግለጽ የፈለገውን ነገር ግልጽ አድርጎ ተናግሯል። እና ምነው ብዙ ሰዎች ሲሞቱ ይኸው አርሲ ላይ ሰዎች እየሞቱ ነው። በእምነታቸው ምክንያት ሌላም ቦታ ላይ እንደዚህ አይነት ጥቃቶች እየደረሱ ነው። በአማራ ክልል ጦርነቶች አሉ። ለምን እነዛን ወታችሁ እንደዚህ በቤተ እምነታችሁ ውስጥ መቆም አለብን ይቁም ብላችሁ ለምን አልጠየቃችሁ? እውነት ትክክለኛ ፌር የሆነ አስተሳሰብ ካላችሁ እንደዛ አድርጉና ጠይቁና እስቲ ጉብዝናችሁ አይደለ? እና በዚህ ደረጃ ብትረዱት ጥሩ ነው ብዬ አስባለሁ። እኔስ ወጣቱን በትንሹ በከፊሉም ቢሆን ሊረዳው የሚችለው ነገር በዛ ሜትድ አስቀምጦ ይሄን ነገር እንደዚህ ካረጋችሁ ቅጣት ነው። እኔስ ግን በዚህ ሳይድ ተረርሳችሁ ካረጋችሁ ይሁን እና ትንሽ ትኩረት ሳባባችሁ ይመስለኛል። ከፖለቲካውም ሳይድ ከየትኛውም ሳይድ በዚህ ደረጃ ይህንን ያህል ውርጅብኝ ያመጣል ብዬ አላሰብኩም ነበር እኔ በግሌ። እናንተ ምን ይመስላችኋል? እስቲ ሀሳባችሁን ኮሜንት ላይ አስቀምጡ። እስቲ ወደ ሌሎች ቪዲዮዎቻችን እንሄዳለን። አብራችሁን ቆዩ። አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዲያብሎስ ሰራዊት ከቦሃል። ይህም ቪዲዮ ተመልከቱት። ላይ ለተወሰነ ደቂቃ እዩትና የምንነጋገረው ነገር ይኖራል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህም በሐራም መንገድ ነው፣ ይህም በሐራም መንገድ ነው። በህይወት ዘመናችሁ መልካም ለመስራት አስቡ። መልካምነት ጥሩ ነው፣ መልሶ ይከፍላል። በተለይ በወንድሞቻችሁ አትቅኑ። በየትኛውም ሃይማኖት ውስጥ ብትኖሩ ማንንም ካላማው አታሰናክሉ። ይሄን መልእክት ለአዶናይ ንገሩት፣ አስተላልፉለት ለአዶናይ። ትናንትና በደስታ ስናየው ነበረ ሲስቅ ማርያም ሲል በተለያዩ መድረኮች ላይ ማርያም ሲል ክርስቶስን ከአንደበት ያለየውም ሲል እያየነው ነበር። ዛሬ ደግሞ ማንም ባወራው ወሬ ሰዎች ተነስተው በሚያወሩት ወሬ መደናገጥ፣ መፍራት፣ ወደኋላ ማፈግፈግ፣ ከዓላማ ማፈግፈግ፣ እንዲህ አይነት ነገር ክርስቲያን ከዓላማ አያፈገፍግም። አዶናይን የሚከተሉ በጣም በርካታ የተዋህዶ ልጆች አሉ። በጣም በርካታ የድንግል ማርያም ልጆች አሉ። በጣም በርካታ ወጣቶች ወንጌል ሰምተው የማያውቁ ቲክቶክ ላይ ተደቅነው የሚውሉ ወንጌልን ሰምተው የማያውቁ የእመቤታችን የድንግል ማርያምን እናትነት የማያውቁ የእግዚአብሔርን አምላክነት የማያውቁ በጣም በርካታ ህፃናቶች አሉ። በጣም በርካታ ልጆች አሉ። አሁን ዛሬ አዶናይን የሚከተሉ ማለት ነው። ስለዚህ አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዲያብሎስ ሰራዊት ከቦሃል። በዙሪያ በዚህ ሰዓት መፍራት፣ መደንገጥ፣ መጨነቅ አያስፈልግም። ከዓላማ ማፈግፈግ አያስፈልግም። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው። እንግዲህ ዛሬ ለእናንተ ይሆናሉ ያልኳቸው ሀሳቦች በጥቂቱ እነዚህን አካፈልኳችሁ። በሌሎች መረጃዎችና ቪዲዮዎች እንገናኛለን። እስከዚያው ድረስ ሰላም እንድትሆኑ ልዬ እጠይቃለሁኝ። በያላችሁበት ሰላም